ከባድ ነው እዚህ በጣም። ጥቅሱን አይ በቃኝ በቃኝ፣ እውነት ከዚህ በላይ በቃኝ። ምኑ ነው የሚበቃሽ እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ በቃ እንደዚህ ከሆነ ምን ላስረዳ አልችልም፣ ይከብዳል በጣም። አረ እንደዛ አይደለም። ያው ማለት ነው የመረዳት እንትን በጣም እንትን ነው በጣም እኮ ከኔ በላይ እኔ ያው ክፉ ማለት ካልገባ እንዴት እሺ ብዬ ይወስዳለሁ። ሲገባኝ አይደለም እኔ ሲገባ እኮ ካልገባ ታዲያ ምን ላድርግ? እኔ በጥጧል ግት እንግዲህ ይሄ ካልገባ አማርኛ ችግር ከሆነ ሌላ ጉዳይ ነው። ስለዚህ መተው ነው እኮ እኔ ነገርኩህ ይብቃ። ድርሳነ ማርያም ላይ ገጽ 49 ላይ እንደሚታወቀው እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ማርያም ላይ እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ። እኔ በቃኝ፣ እውነት ያየሁት ይበቃኛል። እንዴት አይ ተካለሽ ማለት ነው። መተንፈስ ሁላ ነው ያቃተኝ እንዴ። ጥሩ ነው ያገኘሻቸው እንትኖቹ ምንጮቹ። አዎ ኦኬ። ግን ይህ ሁሉ ነገር ለምንድን ነው እንደዚህ ሆኖነት እንደዚህ በቃ ማረጉ ለምን አስፈለገ? ሰላም እንዴት ነህ ኡስታዝ? ሰላም ክርስቲያን ነሽ? እንዴት ነሽ? አዎ እንዴ ባለፈው አውርተን ነበር እኮ። አኒ ያችኛዋ ናት? የኔዋ ናት ወይስ በቀደም ያወራ ነው? በቀደም ያወራ ነው። እሷማ አይደለሽም አንቺ። ኧረ ነኝ እንደ ለኤሞስ መንገደኞች በሌላ መልክ ኢየሱስ ሉቃስ ማርቆስ 16:12 ላይ ተገለጠላቸው ይላልና በሌላ መልክ ተገልጠሽ ከሆነ አላውቅም። እሺ ፕሮፋይልሽ ይሄ ነበር? ፕሮፋይል ይሄ ነበረ። ልክ እንደ ኤሞስ መንገደኞች ሆንኩኝ እኔም በቃ ብዥ አለብኝ ማለት ነው። እሺ ደህና ነሽ? ደህና ነኝ። እንዴት ነህ? እየበረታሽ ነው? እየበረታ ነው። ምን ይምጣ? ሻይ ቡና ማኪያቶ ቁርስ በልተሻል? በልቻለሁ። ሻይ ቡና ምን ልጋብዝሽ? በእኔ ውጪ። አመሰግናለሁ፣ ግን ጥያቄ አለኝ። ለጥያቄ ነው የመጣሁት። እሺ ሻይ ቡና በሏት ከስር እስቲ ሻይ ቡና በሏት ከስር ሻይ ቡና ምናምን በሏት። እንግዳ በደንብ ተቀበሉ። እሺ አኒ እና ባለፈው ባወራነው ነገር አምላክ ፍጡር አታምልኩ አምላክን አምልኩ ባልከው ነገር ጠይቄ ነበርና ስጠይቅ ዮሐንስ ወንጌል ላይ ምዕራፍ 16:26 ላይ የመጣበትን ነገር መጨረሱን ማለቁን እና ወደ አብ መመለሱን ይናገራልና እኔ ስለ እናንተ ምለምን አይደለሁም አብን እናንተ ግን በስሜ ትለምናላችሁ ይላል እና አምላክ ስለሆነ ነው እንጂ ሌላ ፍጡር ቢሆን ኖሮ ወይ ነብይ ቢሆን ኖሮ ይለምናል። እና አምላክ ነው ስለ እናንተ አለምንም በስሜ ትለምናላችሁ ሊለው የሚችለው ብለው መለሱልኝ። እኮ ምኑን ነው እንደዛ? እኮ ምኑን ነው በስሜ መቼ ነው? በዚያ ቀን የሚለው መቼ ነው? እሱን አይገልጽም። በምን ቀን እንደሆነ አይገልጽም። በዚያን ቀን ግን በምጽአት ጊዜ በቃ ያቆማል ሁሉ ነገር። በምጽአት ጊዜ በዚያ ቀን በስሜ ትለምናላችሁ እንትን በለን ምናምን ብለህ በስሜ ትለምናለች። በስም አጋንንትን አላወጣንም በዚያ ቀን ይሉኛል አለ። እኔ ግን አላቃችሁም እላችኋለሁ ይሌለ ይሰማል ኡስታዝ እና አምላክነቱን ጌትነቱን ነው የሚናገረው ስላሉኝ ነው። እና አልገባኝም፣ እኔም አሁንም ግልጽ አልሆንልኝም። እና አብ ስለኛ ምንም መከራ አላየም። ወልድ ከሆነ ወልድ ነው በደንብ መመለክ ያለበት ወይስ አብ ነው አልኳቸው። እኔማ አላ ድገሚልኝ ጥያቄውን አንዴ። እሺ አንዴ ባጭሩ ዮሐንስ ወንጌል 16 ላይ እኔ አብን ለምን እንዳይመስላችሁ ምናምን ይላል አይደለ? እና አምላክ አይደለም እንደዛ መሆኑን አያሳይም። አምላክ ስለሆነ ሳይሆን በዚያ ቀን ነው የሚለውና ሰማይ ላይ ሄዶ እንደሚለምን ብዙ ቦታ ይናገራል። እስቲ ልጀምርልሽ ስለዚህ ጉዳይ ማለት ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ
በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱ ሙሉ ወደ አምላክ ሲጸልይ አደረ ይላል። ወደ የሚል መስተዋል እንዳለ ጸላዩ ኢየሱስ ከሚጸልየው አምላክ ጋር ለይቶ ነው ያስቀመጠው። ኢየሱስ ራሱ አንዱን አምላክ ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል 11:22 ላይ አሁንም ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው ይላል። ገባሽ? መዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይ እንደዛ ነው የሚለው፣ ለምነኝ አሕዛብን ለርስት የምድር ዳርቻ ለግዛት እሰጥሃለሁ አለው ፈጣሪ ኢየሱስን። ለምነኝ ምን በለኝ ለምነኝ ብሎ ይለዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ አብን እለምንሃለሁ አለ። መቼ ነው የሚለምነው? ካረገ በኋላ ነው የሚለምነው። ሮሜ 8:34 ላይ በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ካረገ በኋላ ኢንቱካኖ ይላል። ኢንቱካኖ ማለት ማለደ ማለት ነው፣ ጠራ ማለት ነው ራሱ። አማለደ ማለት መሰረታዊ ትርጉሙ ለመነ ማለት ነው ራሱ። በ1879 የነበረው ጽባውያን ኦርቶዶክስ አቆጣጠር የተዘጋጀው የአባ ሮሜ የቁም ጽሑፍ ራሱ እንደዛ ነው የሚያስቀምጠው። ራሱ ይለምናል፣ የሚለምን ነው። አንደኛ ዮሐንስ መልእክት 2:1 ላይ ከእናንተ ማንም ኃጢአት በራሱ ቢሰራ ከአብ ዘንድ አማላጅ አለን፣ እሱም ኢየሱስ ጻድቅ የሆነው ክርስቶስ ነው ይላል። አማላጅ አለ፣ ጠበቃ የሚለውን አማላጅ ብሎ ነው ያስቀመጡት ማለት ነው። እና ድርሳነ ማርያም ላይ ገጽ 49 ላይ እንደሚታቀርሽ እኔ ሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ማርያም ላይ እኔ ሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ የሚጸልየው ማለት ነው ራሱ ማለት ነው። እና ሰማይ ላይ ሆኖ ነው የሚጸልየው ማለት ነው። ታዲያ እንደዛ ከሆነ እኔ አብን የምለምን አይምሰላችሁ ያለው መቼ ነው? በዚያ ቀን የሚል ነገር አለው። መቼ ነው በዚያ ቀን? ኢየሱስ በሚመጣበት ሰዓት ላይ ወይ ደግሞ በቂያማ ቀን፣ ያኔ ጸሎቱ አያስፈልግም የኢየሱስ። እስከዛ ድረስ በአብ ቀኝ አሁንም ራሱ እየጸለየ ነው ያለው፣ እያገለገለ ነው ያለው፣ አብን እያመለከ ነው ያለው። ማስረጃ ሰጥሻለሁ። ግን ዮሐንስ ወንጌል 16 ላይ ያለውን ጥቅስ እንየው በደንብ እስቲ በደንብ እንየው። ዮሐንስ ወንጌል ምዕራፍ 16 ምንድን ነው የሚለው? ቁጥር 25 ላይ ይህም በምሳሌ ነግሬያቸዋለሁ፣ ነገር ግን ስለ አብ ስለ እናንተ በግልጥ የምናገርበት እንጂ ከዚያ በምሳሌ የማልናገርበት ሰዓት ይመጣል። በዚያ ቀን አለ በስሜ ትለምናላችሁ፣ እኔ ስለ እናንተ አብን እንድለምን የምላችሁ አይደለም አለ። አለምንም በዚያን ቀን አለ። በዚያን ቀን ብዙዎች መጥተው ምን ይሉታል? ማቴዎስ ወንጌል 7:22 ላይ በስምህ ትንቢትን አድርገናል፣ በስምህ አጋንንት ሲላቸው እኔ አላቃችሁም ይላቸዋል። በዚያ ቀን፣ በየትኛው ቀን? በዚያ ቀን ማለት ነው ሁሉን ላስገዛለት የሚገዛበት ቀን አለ። በቃ ስልጣኑን የሚያስረክብበት፣ አለቅነትን፣ ስልጣናትን ምናምን የሚያስረክብበት አለ የተሰጠውን ነገር። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከችው እንደዛ ነው። ያስረክባል ሁሉ ነገር ማለት ነው። ራሱ ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አለቅነት ስልጣናትን በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉ ካስገዛለት በቆቦት መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው። ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሣኤ ቆሟል። ቅያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይህን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃ ሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ ማንን ነው አምላኬ አምላኬ እያለ አራት የሚጠራው? ሰማይ ላይ ምን ያደርጋል? አምላክ አለው? ምን ያደርጋል? ሰማይ ላይ አምላክ ምን ያደርጋል? ወይ አምላኬ ብቻ ማለት አይደለም። አምላካችን ይላል ኢየሱስ ሰማይ ላይ። ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ አይቻል ድምፅም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምፅ ነው። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ሆይ አምላካችንን አመስግኑ አለ። አየሽው? አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው ብለሽ ስትይ
ኢየሱስን ሰማይ ላይ ኢየሱስ አምላካችንን ነው። አመስግኑ ለምን ይላል ታዲያ? አምላካችን ሰማይ ላይ አምላካችን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጭ ይህን ጥቅስ ራዕይ 8:2 ላይ አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጅ ወደ ተሰራች የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው። አምላኪ ነው ራሱ ማለት ላትሪዮ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን። አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋዋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋዋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታውን ያለ ራሱ ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል፣ የጥበብ የማስተዋል የምክር የኃይል መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ። ማቴዎስ 15 አውጣላት። ይህ ማቴዎስ ወንጌል ምዕራፍ 15 ላይ ይህ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ስርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል ነው የሚለው። ወጣች እንዴ? ወይኔ ያስበላችሁ። መልሱልኝ፣ መልሱልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲኖ እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪም ሆነናል እኔና ያሲኖ። እኔም መርፌ ያዛለሁ፣ እሱ ይወጋል እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግር ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው
29 አይ ቲንክ 13 ላይ መሰለኝ። ቆይ አዎ ቁጥር 13 ላይ 29 13 ላይ አያችሁ፣ ይፈራኛልና ያመልከኛልና ያመልኩኛልና የሚለውን ይፈሩኛል በሚል ነው የመጣው። አያችሁ፣ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው። በቀላል ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰነው መርፌውን ተጠንቅቀህ ነው አይደል የወጋት? ቀስ እያልክ ትልቅ ቀስ ብለህ ነው መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ ጠረቅ አድርገላት። ይለምናል ምናምን የሚለውን እሰጥሃለሁ እልክልሃለሁ። ውስጥ እነዚህ ውስጥ ነው ያሉት አይደለ? አሉ ሶስት አሉ። መዝገበ ሃይማኖት ላይ አሉ። እልክልሃለሁ። አስታውሰኝ፣ ሪማይንድ አድርገኝ ኢንሻአላህ። ሌላ ሰው ላስገባ? የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎችን መርዳት የምትፈልጉትን ነገር መማር የምትፈልጉትን ነገር ምክክር የምትፈልጉት ነገር ግሩፕ ስላለን ገብታችሁ ማድረግ ትችላላችሁ። ትንሽ በግል ለማግኘት ይከብደኛል አሁን ሰዎችን ማለት ነው። ምክንያቱም ጊዜ ይፈልጋል። አንድ ሰው ይደውልና 30 ደቂቃ ያወራቸዋል። ሁሉም 30 ደቂቃ 20 ደቂቃ ቢያንስ በትንሹ 10 ደቂቃ ይፈልጋል። ያ ደግሞ አድካሚ ነው ለኛ። ተመልሳለች። እሺ አኒ ተመለሽ። ሰላም። አዎ ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳያስ 29 13 መጀመሪያ ያጂ። ሰላም እንዴት ናችሁ? ወይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ያዥ። ያዥ ጥቅሶችን ያዣቸው። ሄማውስ እስቲ አስተምረን ስለ ሳሊቬሽን። ሰላም ብያለሁ። እንዴት ነህ? ኖ እኔ ስለ ሳሊቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው። ስለ እስልምና ጠይቅ፣ ችግር የለውም። ማለት ጥያቄ ጠይቅና መልስ። ባለፈውም ራሱ ጠይቄ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል ማለት ነው። አንድ ጥያቄ ጠይቅና እንግዲህ ወይ የማይመች ነገር ውስጥ አድርገህ ሊሆን ይችላል። እንግዲህ ጸባይ ካለ ያው እንደ ሌሎቹ እንደሚስተናገዱት ትስተናገዳለህ። እኔ ባለፈው ወደ ጥያቄው ግባ። አሲያ ጋር ሁልጊዜ ነው እኔ የምገባው፣ ግን ያው ስሜታዊ ሆነ። ወደ ጥያቄው ግባ። ወደ ጥያቄው ግባ። ወደ ገደለው እገባለሁ፣ ግን አሁንም አይ አንተ ወደ ጥያቄው ለምን አትገባም? ዝም ብለህ ኤማውስ ታስወጡኛላችሁ ትላለህ። ወደ ጥያቄው ገተታውን ተወውና ጊዜ ሳታቃጥል ወደ ጥያቄው ዝም ብለህ ጥያቄው ላይ ግባ። አብሽር። ኦኬ ወደ ገደለው ግባ። እሺ ኤማውስ ተረጋግተህ እንትን በል። ለዛ እኮ ነው የማትግባባው። ለዛ ነው ታስወርዱኛላችሁ፣ ያስወርዱኛል ምናምን ነገር ትላለህ። እኔ ቤት ወርደህ ታውቃለህ? ገብተህ ታውቃለህ? እኔ ቤት ነው የገባው ያስወረዱ ወይስ ሌላ ቦታ ነው? ኖ አሲያ ቤት ነበርክ የሆነ ታይም ላይ። ለዛ ነው እኮ እንትን በላ። ተረጋግተህ አውራ ራሱ። አሁን ገብተህ ወደ ገተታ እኔ ተረጋግቻለሁ። ጥያቄ ልጠይቅሽ። እሺ ወደ ገተታ ተያዝ። ቁርአን ለምን በአረብኛ ብቻ ወረደ? ያላ ምርጫ ነው። ኦኬ ጥሩ። ኦኬ ያላ ምርጫ ነው። መሐመድ ከአረብኛ ውጭ ሌላ ምንም የሚናገረው ቋንቋ የለም? አዎ የለም። ስለዚህ ለአረብኛ ተናጋሪዎች ብቻ ነው ማለት ነው የወረደው? አይደለም። ስለዚህ
ስለዚህ ምን የሌሎቹን አረብኛ የማይችሉትን በምን ለምሳሌ ልነግርህ ነው። ጥያቄ ጠይቃል፣ ወደ መልሱ አታርገው፣ አትደራረብ። ስታወራ ጥያቄ ጠይቃል፣ ጥያቄውን መልስ ይሰጣል ማለት ነው። ኦኬ ኤግዛምፕል ማለት ነው። አንድ ነቢይ ሲነሳ በአካባቢ ቋንቋ ነው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 5 እና 6 ላይ አንድ መልእክተኛ የምንልከው በወገኑ ቋንቋ ነው ይላል። ስለዚህ ወገኖቹ በተነሱበት በዛ በማህበረሰብ ውስጥ ነው የሚላከው ያ መልእክተኛ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በተነሱበት እንትን ላይ መጀመሪያ ማስጠንቀቅ የጀመሩት ለቤተሰቦቻቸውን ነው፣ ከዛ ወገኖቻቸውን። ከዛ ግን ቁርአን የመጣው ለዓለም ህዝቡላ ነው፣ ለዓለም ነው የመጣው ማለት ነው። እና በቁርአን በአረብኛ ብቻ መውረዱ ለዓለም እንዳልመጣ ማስረጃ መሆን አይችልም ሎጂካሊ ማለት ነው። ቀጥል። ማስረጃማ ሊሆን በአረብኛ ብቻ አላህ ሁሉን አዋቂ ነው አይደል ብላችሁ ነው የምታስቡ? አዎ ሁሉን አዋቂ ነው። አትሰማም? ድምጽ የለም። ለምሳሌ ሐዋርያቶችን ይሰማል? ቋንቋ ይሰማኛል። ለምሳሌ ይኸውልህ አላህ ሁሉን ማድረግ ይችላል አይደል ብላችሁ ነው የምታስቡት? እውነት ነው። አዎ እውነት ነው፣ ያደርጋል። ስለዚህ ለምን አሁን ለምሳሌ ነብዩ መሐመድ ምንም አይነት ማንበብም መጻፍም አይችልም። እውቀት እንኳን ለምን አልሰጠውም? ቢያንስ ሌላ ጸጋ እንኳን እንዴት ምርጫ ነው። አሁን እኮ መሰለኝ እንትን እያልክ ያለው ይሄ ለምን እንደዚህ አይሆንም? ለእንደዚህ የምርጫ ጉዳይ ነው። አይ ጥያቄ ጠይቃል፣ አጭር አድርገዋ። ዲያሎግ አታድርገው ነው። ጥያቄን በስነ ስርዓት ጠይቅ ነው የተባልከው። በአንተ ምርጫ አይደለም። ሰየፋችሁት በቃ እሺ፣ ዝም ብሎ ነው ማለት ነው። አንድ ድል ልስጥህ። እኔ አትሰይፉ ያጀማ። አንድ ድል ልስጥህ። ያስወጣዋል። እንደዚህ ስትደራረብ ስታወራ ያስወጣዋል። ጥያቄ ከሆነ ጥያቄውን ብቻ ጠይቀህ ሚዩት አድርገህ ቱ ዘ ፖይንት። መደራረብ ከፈለክ ውይይት ነው። ውይይት ከሆነ ደግሞ አንተም ትጠየቃለህ ራሱ ማለት ነው። እና እንደዛ እንዳይሆን መረጋጋት ያስፈልጋል። ደራ ሲል ነበር ይህ ጥያቄ እኮ ተገልብጦ ቢመጣ አንተንም ጉድ ያፈላብሃል አለው። ለዛ ነው የሚያስወጡ አሲያ ቤት የሚያስወጡ ማለት ነው። ወደው አይደለም ማለት ነው። እስኪ አንዳንድ አሳይ ላስገባ። አይ መሳቅ ጀመርክ። ኦኬ ተው በቃ ሌላ ሰው አስገቡ። እሺ አኒ ቀጥይ። እኔ ደግሞ ማላውቀው እንግዳ መጥቶ በደንብ አስተናግዳለሁ ምናምን ብዬ ነበር ያሰብኩት የነበረው። እንደዚህ ከሆንክ ልምዶ አለ ማለት ነው። እኔ በቃኝ፣ እውነት ያየሁት ይበቃኛል። እንዴት አይ ጥቃለች ማለት ነው። እንትን መተንፈስ ሁላ ነው የቃተኝ እንዴ። ጥሩ ነው ያገኝሻቸው እንትኖቹ ምንጮቹ። አዎ ኦኬ። ግን ይህ ሁሉ ነገር ለምንድን ነው እንደዚህ ሆኖ? እውነት እንደዚህ ብቅ ማረጉ ለምን አስፈለገ? እና ማለት ነብይ ነው ማለት ነው በቃ ኢየሱስ። እና መጽሐፍ ቅዱስ ላይም አለ ይሄ የተደበቀው እውነት ላይም ሳነብ እዛ ላይ ያሉትንም የወንጌል ምዕራፎችንም ሳነብ 2 ቦታ ነው 3 ቦታ ነብይ ነው የሚል አለ። አምላክም ነብይም እንዴት ሊሆን ይችላል እኮ? የማን ነብይ ነው እኮ ነው አሁን ጥያቄ የሚመጣው እኮ። ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት እውቀት አለው፣ ሙሉ እውቀት። አምላክ ሙሉ እውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል? ቢያንስ በእውቀት እንኳን እኮ አንድ ናቸው። ቢያንስ እንኳን ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም፣ አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? በጣም ከባድ ነው። ገባህ?
እና እንደዛ ነው። ከባድ ነው እና እንደዛ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገረው አልፈልግም። ኤማውስን እኔ ያስገባዋለሁ። እስቲ አንድ ድል እሰጠዋለሁ። ኤማውስ ግባ፣ ስቢያ ያለው ኤማውስ ይሰማል? ግባ ግባ፣ ስቢያ ያለው አስገቡት። ኤማውስን ካለ ስቢያዋለሁ እኔ ራሴ። እሺ ልናገር። አትናገር፣ ዝም በል እስቲ። አሁን እኛ ስናወራ ትንሽ አሁን 1-2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ። ተረጋግተህ እንደ ቤትህ ምናምን አይተህ ዝም ብለህ ተቀመጥና አዳምጠህ እንደማመጥ ተናገረኝ አልፈልግም። አሁን እኔ መጠየቅ ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ። ሚውት አድርገህ ተቀመጥ እስቲ እንደ ቤትህ። እስቲ ዝም ብለህ እስቲ ሚውት አድርጋ እስቲ ለ1 ደቂቃ እስቲ ሚውት አድርገው እስቲ ራስህን። በቃ ተረጋግተህ እስቲ። አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ ማለት። እሺ በቃ አውራ ስትለኝ ሃኒ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው። ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄያችን፣ ነጥባችን ያለው ግልጽ ነው። እና ከዛ አንጻር ነው የምናየው ማለት። ነብይ ከሆነ ፊሽካው ተነፋ፣ ከዛ በኋላ ምንድን ነው? ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር። ኦንቶሎጂካል አይደለም፣ ፈንክሽናል ነው። ከዛ አንጻር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ 1 ደቂቃ እንድትረጋጋ ነው የፈለግኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን 1 ደቂቃ 2 ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ ያኔ ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደል? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነማ እንደዛ እኮ ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሽው? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል አይደል? ያስኬዳል አይደል? ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ የተሰማኝ እንደሆነ ልንገርህ። በቃ ማለት እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱአ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ። አዎ አንብቢና አጥኚና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትችያለሽ፣ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል።
አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም። ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይ ሳነብም የሚለውም ነቢዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለው እና ነቢዩን መሐመድን የመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኛ አለ። ሌላ አስተማሪ ይመጣል ብዬ ስል የሆነ አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝህን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይሄ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ? ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልስ እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ያሉ። መንፈስ ቅዱስ ስጋ አልለበሰም በእነሱ ትምህርት። ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ። አይሽ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነቢዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣ ተንብየዋል። ሱረቱ ሷፍ ምዕራፍ 61 ቁጥር 7 ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጥቅስ ጠቅሰዋል። አህመድ ያሲን አውጣላት። ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6 ይታየኛል። የመርየም ልጅ ኢሳም እንደዚህ አለ፣ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩልኝ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ተናግሮት ነበረ። አህመድ የሚባል አህመድ ማለት ነው። አህመድ የሚል ምስኩኑ የሚል እንደሚመጣ ተናግሮ እንደነበረ ይኸው እዚህ ጋር ጥቅሱ ይናገራል። እዚህ የስም ልዩነት ነው እንጂ አህመድ የሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ሌላ ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስቱ አንዱ
አህመድ የሚለው ነው። ኢማም ሙስሊም ላይ አለልሽ። ከባድ ነው እዚህ በጣም። ጥቅሱን አይ በቃኝ በቃኝ፣ እውነት ከዚህ በላይ በቃኝ። ምን ነው የሚበቃሽ? እንዴት ናት? ልናገር ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ፣ የሀዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበታል። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዥው። ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ አገኛላት። ይታይሻል። አያም ሙሐመድ፣ አያም አህመድ፣ አያም አልማሂ ይላሉ። ከዛ በኋላ ደግሞ አያም አሽር እያሉ ይናገሩ። 5 ስሞች ነው የጠቀሱት። ምን አሉ? እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የምገስጽ ማሂ ነኝ፣ እኔ ሰዎች በሚሰበሰቡበት ቀን አሺር ነኝ። ከዚያ በኋላ ነብይ የለም፣ እኔም አቂብ ነኝ ይላል። መጨረሻ ነኝ። 5 ስሞች አቂብ፣ አሺር፣ ማሂ፣ ሙሐመድና አህመድ። ሙሐመድና አህመድ ግልጽ ነው። ግልጽ ነው። አብሽር፣ አላህ ያግዝሽ። እንግዲህ ጥሩ ነገር እመኝልሻለሁ። ኦቨርዶዝ እንዳይሆንብሽ እንዳይበዛብሽ ይብቃሽ። እሺ፣ ችግር የለውም ግን አትውረጂ። አትውረጂ፣ ቁጭ ብለሽ እንትን እሺ። ኦኬ። ሲሰለምቴዋ ሲሰለምቴዋ ኦኬ። አሚን ቀጥልሽ። ሶሪ። እሺ እንዴት ናችሁ ሁላችሁም? አሃ ሰላም ብያለሁ። ሰላም ነው። ሰላም በሉ እንጂ። አለን አለን። እንዴት ናችሁ? ሙስሊም አይደለም እንዴ? አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ። አሜን ነው አሚን ነው ስምህ? አሚን አማኑኤል። ኦኬ። አሜን አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል አሚን ነው። አዎ አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልክ መሰለህ? አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። የግሪኩ ምንድነው የሚለው? አጽናኝ ለሚለው ቃል የተጠቀመበት ምንድን ነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላል እና ፓራክሊቶስ የሚለው ቃል በአረማይክ ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ቆይ ላስረዳ። እዚህ ላይ ራሱ ማነው ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ እልካለሁ ይላል እኮ። ኢየሱስ ነው እንዴ እሱ ነው የሚልከው? አብ ነው እንደዛ የሚለው። አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። ያው ተናገርና እኔ እሰማለሁ። ችግር የለም። ያው እንድታውቀው ነው። መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያለን እንደገና ደግሞ እልካለሁ የሚለው አብ ነው ብያለሁ እኔ። እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ። እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ
አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው። እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። ግሪከኛው ምን ይላል? ፓራክሌቶን ነው ይለዋል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽንም አጠገቡ ስላለ ማየት ትችላለህ። ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጥያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ያንተ ጥያቄ ሳይመለስ ከዚህ ቤት አትወጣም። እዚህ ጋር ምን ይላል? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጠበቃ ለሚለው ቃል የገባው ምንድን ነው? ተጫነው 2:1 ላይ አንደኛ ዮሐንስ መልእክት 2:1 ላይ ጠበቃ ለሚለው ፓራክሊቶስ የሚል የለ። አንደኛ ዮሐንስ መልእክት አንደኛ ጴጥሮስ ላይ ነው ያለው እኮ አንደኛ ጴጥሮስ ላይ ነው ያለው ሀቢቢ። አንደኛ ዮሐንስ መልእክት ምዕራፍ 2:1 ነው። ይታያል። መጀመሪያ መልስለትና አንደኛ ዮሐንስ መልእክት ምዕራፍ 2:1 ይታያል። ኃጢአት አትስሩ፣ ኃጢአት ብትሰሩ ከአብ ዘንድ ፓራክሊቶስ አለን። ታች ወረድ ይላል። ምን አለን? ይታያል። አድቮኬት የሚለው ይታያል። ፓራክሊቶን አለን ይላል። አሁን ፓራክሊቶን ማለት ምን ማለት ነው ብለህ ስትል ቃሉ ነው አሁን የተፈለገው። ፓራክሊቶን በግሪኩ ነው የተቀመጠው። በዕብራይስጡ ቃሉ ራሱ ፓራክሌቶን የሚለው ቃል ነብይ ማለት ነው ትርጉሙ። ያንን ሐዋርያት ሥራ 4:36 ላይ ታገኘዋለህ። 4:36 ላይ ፓራክሊቶን የሚለው ቃል ነብይ ማለት ነው። ስለዚህ ኢየሱስ ሌላ ፓራክሊቶን ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ነው ያለው። ይሄ ነው የመጀመሪያ እንትኑ። በጣም አስምረህበት በደንብ አድርገህ እንድታየው ፈልገው ማለት ነው። የመጀመሪያው አርጊመንት እሱ ነው። ሐዋርያት ሥራ 4:36 ላይ ይታያል። ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚባል ነበር። እርሱም በሐዋርያት በርናባስ ተባለ። በአረማይስጥ ነው በርናባስ የተባለው። ትርጓሜውም የመጽናናት ልጅ ወይም የአጽናኝ ልጅ ማለት ነው አለ። አሁን ግሪኩ ጋር ትገባለህ። ግሪኩ ላይ ትገባለታለህ። ምንጩን ይነግረናል። እዚህ ጋር ይታያል። ሐዋርያት ሥራ ምዕራፍ 4:36 ላይ ምንድን ነው የሚለው? እዛ ጋር ምንድን ነው የሚለው? ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ማለት ይታያል። ሂዮስ ፓራክሊሲስ ነው የሚለው። የት ነው ያለው አሰኖ? ሐዋርያት ሥራ ልግባ እዚህ ጋር 4:36 ላይ ገባለት። እየጠበቅን ነው። ምዕራፍ 4:36 አይ ቲንክ ወደ ላይ ሄድክ። አክትስ ነው አክትስ 4 ሆ ምንድን ነው የሚለው? የስሙ ትርጉም ታች ውረድ። ሂዮን ውረድ። ከዛ ሂዮን ልጅ ይላል ዘሰን። ከዛ በኋላ ያኛው አንድ እንትን ባምጣ ይታያል። ፓራክሊቶስ የአጽናኝ ልጅ ብለው ነው ያስቀመጡት። በርናባስ ግን የአጽናኝ ልጅ ማለት ነው ወይስ የነብይ ልጅ ማለት ነው የሚለውን ደግሞ በርናባስ የሚለውን ተጫንለት። አሁን በርናባስ የሚለው የአረማይስጥ ቃል ነው። ወደ ግሪክ ሲያመጡት ግን ፓራክሊቶስ ብሎ ነው ያስቀመጡት። ሂዮስ ፓራክሊቶስ ብሎ ነው ያስቀመጡት። አሁን በርናባስ ማለት ምን ማለት ነው? ሂዮስ ፓራክሊቶስ ከሆነ ትርጉሙ የአረማይስጡና የእንትኑ በርናባስ የሚለውን ትርጉሙ ነው። የስሙ ትርጉም የሁለት ቃላት ውቅር ነው። ይታያል እንትን ላይ ማለት ነው። ከዛ በኋላ እንትን ላይ ዊኪፒዲያ ላይ ይገባለት ዘሰመን ነቢይ ይላል። የነቢይ ልጅ ማለት ነው ትርጉሙ ነው የሚለው። ባር ነቢይ ማለት የነቢይ ልጅ ማለት ነው ብሎ ነው ያስቀመጠው። የነቢይ
ልጅ ዊኪፒዲያ ላይ በርናባስ የሚለውን ቃል ውሰደውና እዛ ላይ ኤትሞሎጂ ሚኒንጉ ባርኔቢ ማለት የነብይ ልጅ ማለት ነው። በአረማይስጥ ማለት ነው። ባር ማለት ልጅ ማለት ነው። ኔቢ ማለት ብዙ ነገር ነው ያየን። አሁን ራሱ ግን አንድ ትርጉም ብቻ አይኖርም። አንድ ቃል አንድ ትርጉም ነው ያለው። አንድ ትርጉም ብቻ ነው ያለው። ላሳይ ኤትሞሎጂካሊ እንደዛ ነው። ኤትሞሎጂ የሚለውን በርናባስ የሚለውን ኤትሞሎጂ ግባለት፣ ዊኪፒዲያ ላይ ግባለት። ኤትሞሎጂ የሚል አለ። አዎ አሁን ወደታች ውረድ። ወደታች ስትወርድ እንደዚህ የሚል ነገር አለ። እዛው ጋር ስታየው ይታያል። ዘ ግሪክ ቴክስት ሐዋርያት ሥራ 2:36 ላይ ኤክስፕሌን ዘኔም አለ ሂዮስ ፓራክሊቶስ የሚለው ቃል ዘን ኦፍ ኢንካውንተር ተብሎ ዘሰን ኦፍ ኮንፈርተር ተብሎ የተረጎመው በግሪከኛው ላይ በአረማይክ ቃል አለ ባር ነቢ ማለት ነው። ዘሚኒንግ ይላል ዘሰን ኦፍ ኮንሰልቴሽን አረማይስጥ ይላል። በአረማይስጥ ባር ነቢ በአረማይስጡ ምንድን ነው የሚለዋል? ባር ነቢያ ነው የሚለው አለ። ባር ነቢያ ምንድን ነው አለ? ዘሚኒንግ ኦፍ ይላል። ምን ማለት ነው አለ? አሚን አሚን። ስልክ ገብቶብን መሰለኝ። አሚን አለ ስልክ ገብቶብኝ ነው በመሃል። ያው ሰምቻለሁ። አየው ታች አይደለ? በአረማይስጥ ምን ይላል? በአረማይክ ይልና ባር ነቢያ ይላል። አይተው ከሆነ ከዛ ሚኒንጉ ምንድነው ይላል? እዛው ላይ የተቀመጠው ዘሰኖፍ ምንድነው ይለዋል? ፕሮፌት። ፕሮፌት ማለት ምንድነው ማለት ነው? ትርጉሙ ነቢይ ማለት ነው። በአረማይስጥ ፓራክሊቶስ የሚለው ምን ማለት ነው? ፓራክሊቶስ የተባለው ፓራክሊቶስ አጽናኝ ማለት ነው። እኔ እንደማላቅ ያው ለነብይም ገብተዋል። ያው ግን ነብይ ነው ኦሪጂናሉ። በኢየሱስ ቋንቋ ምንድነው? ኔቢያ ነው። ኔቢይ ነው። እሺ አሁን ዋና ላይ ብንመለስ አይሻልም? ዋይድ እንመለስ። ዮሐንስ ወንጌል 14 ላይ ተመለስ። አሁን ምንድነው የቃሉን ትርጉም እንድታየው ነው። አሁን ትምህርት እንድታገኝበት ነው። እንዲህም እኮ ትርጉም እንዲህ አይነትም ይኖራል፣ በሌላ መንገድም። ግን እንደዛ ከሆነ ኢየሱስ በተናገረው ንግግር ውስጥ ዮሐንስ ወንጌል ምዕራፍ 14-16 መጀመሪያ እንየውና ወደዛ እንሄዳለን። ችግር የለውም። ወደሱ 14-16 ላይ እሺ 14-16 ላይ እሺ እኔ ያውጣለሁ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ ምን ይሰጣችኋል? አጽናኝ ይሰጣችኋል ይላል ክርስቶስ። ሌላ አጽናኝ ሲባል የመጀመሪያው አጽናኝ ማን ነው? የመጀመሪያው ሌላ ማለት ሌላ አካል የሆነ ክርስቶስ። አሁን ለምሳሌ ሌላ ሊካለው የሚል አካሉ ንክት የሚያደርግ ነው። ለምሳሌ ሌላ ያልሆነ አልተረዳኸውም ማለት ነው። ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል፣ አዙርለት ይላል አይደለ? አዎ። ስንት ጉንጭ አለ? ሚዩት ነህ? ምን አልከኝ? ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል አይደለ? አዎ። ኦኬ። ስለዚህ ስንት ጉንጭ አለው አንድ ሰው? አንድ ሰው ስንት ጉንጭ አለው? ሁለት ነው። ስለዚህ ሌላ አጽናኝ ይሰጣቸዋል ሲባል ስንት አጽናኝ አለ እዛ ጋር የተጠቀሱት? እሺ እሱማ ሌላ አካል ማለት ነው። ሌላ አካል ለምሳሌ ሌላ አካል አይልም። አብም ያልሆነ ሌላ አካል። ግን ሌላ አጽናኝ፣ ቆይ ሌላ አጽናኝ ነው የሚለው ስንት አጽናኝ አለ?
ሌላ ይላል። አሁን እዚህ ላይ የተቀመጠ አሁን እኮ ስለ አብ ይናገራል። ከገና ከቁጥሩ 1 ሌላ አጽናኝ ይላል። ስንት አጽናኝ አለ? እያዳመጥከኝ አይደለም እንዴ? እኮ እያዳመጥኩ እኮ ነው። እያዳመጥክ ከሆንክ እንትን በላ ማለት ሌላ ቦታ አጽናኝ እኮ ለብዙ ነገር ገብተዋል። ዋሂድ አጽናኝ የሚለው ቃል ለምን ቃል ገብተዋል አይደለም የጠየኩ። ሌላ አጽናኝ ሲል ስንት አጽናኞች አሉ? ማለት በቃ እንደዚህ ከሆነ ላስረዳ አልችልም። ይከብዳል በጣም። አረ እንደዛ አይደለም። ያው ማለት ነው የመረዳት እንትን በጣም እንትን ነው። በጣም እኮ ከኔ በላይ እኔ ያው ክፉ ማለት ካልገባ እንዴት እሺ ብዬ ይወስዳለሁ። ሲገባኝ አይደለም እኮ እኔ ሲገባ እኮ ካልገባ ታዲያ ምን ላድርግ? እኔ በጥጧል ግት እንግዲህ ይሄ ካልገባ አማርኛ ችግር ከሆነ ሌላ ጉዳይ ነው። ስለዚህ መተው ነው እኮ እኔ ነገርኩህ እኮ እርሱ ይብቃ። እሺ 26ቱን አንብብ እስቲ። ግዴታ አይደለም ይብቃ በቃ። ምክንያቱም መረዳት አልቻልክም ራሱ እንዴ ብዬ ላስረዳ። ይሄ ካልገባ ሌላውኛው እንትን አይለ። ለማንኛውም እንዴ አስወርዳችሁት እንዴ? አታስወርዱ። ቆይ ይብቃ ስትለው ምናልባት ቆይ ና ግባ ተመለስ። ችግር የለውም ና ተመለስና ላሳይ። አንዴ ላስረዳህና ይሄኛው ይብቃ ያልኩ ይሄኛውን ነው። በቃ ቶ አልኩ ዝለለው። ወደ ዋና ጥያቄ እንሂድ ለማለት ፈልጌ ነው። እና ተመለስ። እስከዛ ሐሰንዬ ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ አንድ ሰው ያወጣለት። ተመለስ አሚን ና ተመለስ። ጀነራሊ ለህዝቡ ልናገርና አንተ እንትን ስላልክ ለህዝቡ ልናገር፣ ሐሳቤን ልናገርና ወደ አንተ ጥያቄ እንሄዳለን። ምን መሰላችሁ ያ ጀማ ፓራክሊቶስ የሚለው ቃል በአረማይስጡ ቃል የተጠቀመበት ቃል ኢየሱስ በተናገረበት ቋንቋ ነቢይ ነው የሚለው። ነቢይ ማለት ነብይ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ሲናገር መጀመሪያ ሁለት አጽናኞች አሉ። ሌላውና የነበረው ማለት ነው። የነበረው አጽናኝ ማን ነው? ኢየሱስ ነበር ምድር ላይ ያለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ራሱ ከአብ ዘንድ ፓራክሊቶስ አለን ይላል። ኢየሱስ ፓራክሊቶስ ነው፣ ነብይ ነው፣ አሁንም በአብ ቀኝም ማለት ነው። ስለዚህ ምን አለ? ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የነበረው አጽናኝ ከአምላክ እየሰማ የሚናገር ነው ራሱ ማለት ነው። አለቃ ወልድ ኪዳነ ክፍሌ መዝገበ ቃላት የቀለም ቀንድ የሚባሉ እሳቸው ምን አደረጉ መሰላችሁ? የገጽ 907 ላይ ሲናገሩ ምንድን ያሉት? ወአፎሙ ሙሴ ለመኮነ ጸያፌ ጳራቅሊጦስ አሮን ይኩንና አፈ ይላል። ሙሴን በፈርዖን ላይ አምላክ አድርገዋለሁ፣ ወንድምን አሮን ደግሞ አጽናኝ አድርገዋለሁ ነው የሚለው እሳቸው ያሉት። አድርገዋለሁ፣ አጽናኝ አድርገዋለሁ። ስለዚህ አጽናኝ የተባለው ነብይ የሚለውን ተክቶ የመጣ ነው በባይብል ውስጥ። ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል ነው። አሁን ወደ አሚን ጥያቄ እንሄዳለን። አሚን ምን ጥያቄ ጠየቀን? ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ እልክላቸዋለሁ ይላል። እልክላቸዋለሁ እንዴት ይላል ነው አይደል? ጥያቄ ልክ ነኝ? አዎ አንዱ እሱ ነው። እሱ ጨርስ፣ በቃ እሱን እንጨርሳለን እና ከዛ በኋላ ወደ ሌላ አንድ ጥያቄ ጠይቃለሁ። አሚን አንድ ጉርሻ ነው የሚጎርሰው። ሁለት በአንዴ አይሰጥም። ሁለት ጉርሻ በአንዴ ታጎርሰዋለህ አንድ ሰው አይደለም። እሺ ዮሐንስ፣ ስለዚህ አንድ ጥያቄ ጠይቀኝ። ገብቶኛል፣ አንተ ያልክ ነገር ገብቶኛል። ለምሳሌ ክርስቶስ ኢየሱስ አብን ለምን ሆኖ ይሄን አጽናኙን የላከ እያልከኝ ነው አይደል? አላልኩም። ያው ፕሪሰፖስት የሆነ አንደርስታንዲንግ ነው የያዝከው። አየህ፣ መቅደመ ልባዊ መረዳት ነው የያዝከው። እንደዛ አላልኩም እኔ። አየህ፣ ተሳስተሃል። ጥያቄ ጠየቀኝ፣ ምን እንደምመልስ ደግሞ አንተ እየነገርከኝ ነው ያለው አይደለም። ያው ዮሐንስ 14:16 እኮ ልመልስልህ እኮ ነው። መልሴን አላዳመጥከውም እኮ ሀሚንዬ፣ መልሴን አላዳመጥከውም። እንዲህ ነው ልትመልስ የምትችለው ብለህ ደግሞ ጥያቄ ጠየቀኝ፣ ግን ምንም እንደምመልስም እየነገርከኝ ነው ያለኸው አይደለም። እንደዛ መስሎኝ ነበር። እሺ እዛ ላይ ምንድነው? እንደዛ አይሆንም። በመሰለኝና በደሳለኝ አይሆንም ማለት ላስረዳህ ነው እኔ የፈለኩት። ኦሪት ዘጸአት 3:15 ላይ ያወጣለት
አውጣለት ሳሰን እንጂ እቺ ላስቸግርህና እንወጣለን ሁላችንም። እኔም የ30 ሰዓት እየደረሰብኝ ነው። እግዚአብሔር ሙሴን እንዳለው ለእስራኤል ልጆች እንዲህ ስላለ መታገስ አልቻልኩም። ትንሽ እንትን አልከኝ ለማውራት አይደለም አዳምጣለሁ፣ ቁጭ ብዬ አዳምጣለሁ። አንድ ላይ ጨርሼ ጥያቄ ማለት ነው ይሄ ጋር የሚገናኝ ነገሮች አንድ ልናገርና በቃ አንድ ስለሚያዝ እኮ ነው ስለሚያዝ እኮ ትጠይቃለህ። ይሄንን ነገር እንመልሰው አውጥተን እንመልሰው እኮ ነው የምልህ እኮ አሚንዬ። ምን ነው ምን ሆንክብኝ? ወደ ሰፊው የሚለው ሁንልኝ እንጂ ወደ ባሻው ሆንክብኝ እኮ አልቻልክም። አንዴ ብትታገስ እኮ ጥሩ ሰው የሚማርበታል። ታች ያለውም ሰው ይማርበታል፣ አንተም ትማርበታለህ። አብሽር። እሺ ዘጸአት 3:15 ሚዩትን እንትን አትበለው፣ ሚዩትን እንትን አትበለው፣ አንሳው፣ ሚዩትን አንሳው፣ ሚዩትን አንሳው። እየተነጋገርን ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ይላል። ወደ እናንተ ላከኝ የሚለው ማን ነው? ወደ እናንተ ላከኝ የሚለው ማን ነው? አሚን ሙሴ ነው። ሙሴ ነው ካለ በኋላ ይህ ለዘላለሙ ስሜ ነው ይላል። ማን ያለው ለዘላለሙ ስሜ ነው? እግዚአብሔር ነው ያለው። እንዴ ላከኝና የዘላለሙ ስሜ ነው የሚለው ላከኝም በአንደኛ መደብ የዘላለሙም ስሜም የሚለው ማንና ማን ናቸው? እዚህ ጋር በአንድ አንቀጽ ውስጥ ያሉት ላከኝ የሚለውና ስሜ ነው የሚለው ማንና ማን ናቸው? ስሜ ነው የሚል እግዚአብሔር ነው። ላከኝ የሚል ሙሴ ነው። በምን ልለየው? በምን